ለመላው የኦርቶዶክስ እምነት ተከታይ ለሆናችሁ ሁሉ እንኳን ለትንሳኤ በዓል አደረሳችሁ እንኳን አብሮ አደረሰ እንላለው። ከበዓል በኋላ የመጀመሪያው ቪዲዮአችን ነው። ሰሞኑን ትንሽ ከበዓል ጋር ተያይዞም ጠፍተን ነበረ፣ ግድ ስለሆነ ማማትም ነበረ። አሲስታንት ያዘጋጅቷቸዋል ከፊት ለፊት ይጠይቀኛል። ዴፊኒትሊ እናንተ መስማት የምትፈልጓቸው እኔ ግን መመለስ የማልፈልጋቸው ጥያቄዎች ናቸው። የምር አንዳንዶቹ ፈኒ ናቸው አይ ቲንክ፣ አንዳንዶቹ ሲሪየስ ናቸው፣ አንዳንዶቹ ደግሞ ኢንፎርማቲቭ ወይም ኖሌጅ የምታገኙበት ናቸው። ቻናሉን ግን ሰብስክራይብ አድርጉት፣ ሌሎች ሰዎች ሼር አድርጉት ቪዲዮዎቻችንን። ሆፕፉሊ ግን ይህንን ሁሉ ጊዜ ላለፉት 2 ዓመታት እዚህኛው ቻናል ላይ ከኔ ጋር አብራችሁ ይሎ ያልሆናችሁ የቆያችሁ 100,000 እንግባ ስላችሁ በአጭር ጊዜ ውስጥ እንድንገባ ያደረጋችሁ ቴንክ ዩ፣ እግዚአብሔር አክብርልኝ። ዴፊኒትሊ በቅርቡ ደግሞ ያልናችሁን ጊቭአዌይ አናውንስ እናደርጋለን። ያው ከበዓል ጋር ከምናምን ስላልተዘጋጀንበት ነው። ኤኒዌይስ ግን እስኪ ወንድሜ የመጀመሪያውን ጥያቄ አስጨነቅከን እኮ። ወደ መጀመሪያው ጥያቄ ሹር። ስለ ቀድሞ የፍቅር ግንኙነት ራስን ስለመፈወስ ብዙ ጊዜ ትናገራለህ። የዛሬ 10 ዓመት የነበረችው ፍቅረኛ አሁን ፖድካስትን ብታየው ዋው ኪሩቤል ተቀይሯል ወይንስ አልተቀየረም አሁን ግን ወደ እያበዛ ነው ትላለች? ከ10 ዓመት በፊት የነበረችው ፍቅረኛዬ አሁን ላይ ፖድካስቴን ብታየው ኪሩቤል ተቀይሯል ብላ ታስባለች ወይ? ዴፊኒትሊ ታያለች ብዬ አስባለሁ አይደለ? አም ኦል ኦቨር ሶሻል ሚዲያ ሶ ስኪፕ ብሎክ ካልተደረኩ በስተቀር ስኪፕ ማድረግ ይቻላል ብዬ አላስብም። ነው ስለበዛን ብዙ ሰዎችም እየቆራረጡ ፖስት ስለሚያደርጉት። ኤኒዌይስ ተቀይሯል ብላ ታስባለች ወይ? ይመስለኛል አብዛኛው ባህሪ አይ ቲንክ ዘ ሴም ነው። ከድሮ ብዙ ሰፊ የቀየርኩት ነገር የለም። በባህሪ ደረጃ ማንነቴ ተመሳሳይ ነው፣ ግን ደግሞ ያሻሻልኳቸው በጣም ብዙ ነገሮች እንዳሉ ግልጽ ነው፣ እሙን ነው። ፐርሰናሊ እኔ ራሱ በዛ ሰዓት የማልወዳቸው የግል ባህሪዎች አሉኝ። ምክንያቱም በፓሽን ለታናናሽ ወንድሞቼ ከማስተምርበት ለታናናሽ ከኔ በታች ላሉ ኢቭን እኔ እድሜ ላይ ሆነው እንኳን ዋጋ እየከፈሉ ላሉ ሰዎች በጣም ደጋግሜ የምናገራቸው ሀሳቦች አሉ አሉ ኮመንሊ ሶ በነዛ ነገሮች ተቀይራለሁ። ምክንያት ምሳሌ ብላችሁ እንደምትጠይቁኝ ተስፋ አደርጋለሁ። ሶ ለምሳሌ ዴፊኒትሊ ፕራዮሪቲ ወይም ቅድሚያ የምሰጣቸው ነገሮች ላይ ኮምፕሊትሊ ተቀይራለሁ ብዬ አስባለሁ። ድሮ ምናልባት ቅድሚያ የምሰጣቸው ነገሮች የኔ ህይወት ላይ ምንም ነገር የማይጨምሩ አይደለም፣ ምናልባት ደስታ ብቻ የሆኑ አይደለም፣ ምናልባት ኮምፎርት ዞንን ብቻ የሚመርጡ፣ ምናልባት ደስ የሚለኝን ነገር ብቻ ማረግ መመርጥ አይነት ሰው ነበርኩኝ ብዬ አስባለሁ። አሁን ኮምፕሊትሊ ያ ኦፖዚት ነኝ ብዬ አስባለሁ። ሁለተኛ ሰው በጣም ደስተኛ ብቻ ሆኖ መኖር አለበት ብሎ የሚያምን ሰው ነኝ። ሰው ሰላሙ በሌለበት ቦታ መሸሽ አለበት ብሎ የሚያምን ሰው ነኝ። ኦፍ ኮርስ ሰላም በጣም ኢምፖርታንት ነው አሁንም ብዬ አምናለሁ። ነገር ግን ደስተኛ መሆን በፕሮሰስ ውስጥ የምናየው ነገር እንጂ የሰው ልጅ ዋና ቁም ነገሩ ደስታ እንዳልሆነ ገብቶኛል። ድሮ ሁሉን ነገር የማየው ደስተኛ ከመሆንና ካለመሆን አንጻር ነበረ። የሆነ ነገር ላይ ደስተኛ ካልሆንኩኝ መንካትም አልፈልግም። አሁን ግን ደስተኛ ሆንኩ አልሆንኩ ሳይሆን የኔ ትልቁ ጥያቄ ያ ነገር ምን ያህል ያስፈልጋል ነው። ለእኔ፣ ለጓደኞቼ፣ ለቤተሰቦቼ ከኔ ኋላ ላሉ ሰዎች ምን ያህል ኢምፖርታንት ነው። ከዛ ውጪ በጣም ሪስፖንሲብል ነኝ። አሁን እኔ ለነካዋት ነገር እስከ ሞቴ ድረስ ዋጋ ከፍላለሁ ብዬ ማመን ሰው ነኝ። ዴፊኒትሊ ብዙ ነገሮች ላይ በተግባር ራሴን የማይቼዋለሁ። አጠገብ ያሉ ሰዎችም በዚህ መሰክሩልኛል ብዬ አምናለሁ። በጣም ሪስፖንሲብል ሰው ነኝ። ለነካውትን ነገር እኔ ያበላሸውትን ነገር ሳላስተካክል ዞር ማለት አልችልም። ድሮ ያን ያህል ነኝ ብዬ አላስብም። በእርግጥ 10 ዓመት ማለት በጣም ያንግ ነኝ፣ ግን ስቲል በያንጌጅ ላይ እነዛን ነገሮች የማድረግ አቅም አለኝ ብዬ አላስብም። ምክንያቱም ህይወት ያስተማረኝ ብዙ ነገር ላለፉት 10 ዓመታት በጣም ብዙ ነገር ስለተማርኩኝ ማለት ነው። ኦልሞስት 10 ዓመት ማለት የ20 ዓመት ልጅ እያለሁ ምናምን ማለት ነው። የ20 ዓመት ልጅ ማንም ዩኒቨርሲቲ ተማሪ ነኝ፣ ማንም ሰው ሊሆን እንደሚችለው ሆኛለሁ። ግን እነዚህ ጉድለቶች አሉብኝ ብዬ አስባለሁ። ዴፊኒትሊ ኩራተኛም ሆኛለሁ ብዬ አስባለሁ። ግን ዝናረ ኩራት ይሄ ሰው ኢንቴንሽናሊ የሚቆራው ሳይሆን ከድሮ በጣም ሰርክሌ ጠቦ ምናልባት ከቤት ሳልወጣ ሙሉበት ሰዓት ይበዛል አይደል? ምናልባት ከ2 ሰው ከ3 ሰው በላይ ማላገኝበት ጊዜ ይበዛል በሳምንት ውስጥ ኤክሰፕት ከክላያንቶቼ ውጪ እና ደግሞ እንደ ድሮ ብዙ ትንንሽ ነገሮች አያሳስቡኝም። አሁን ትልልቅ ነገሮች ነው የሚያሳስቡኝ። ትንንሽ ነገሮችን ድሮ በጣም የሚያስጨንቁን ትንንሽ ነገሮች አሉ። ምክንያቱም ሰዎች በጣም እንዲህ በዚህ መንገድ እንዲያውን ብለን የምንጨነቃቸው ሰው አሁን አይ ዶንት ቲንክ እሱ ማተር የሚያደርገኝ አይመስለኝም። ግን ዘሞስት ደግሞ ሌላው አስታውሰው ከሰዎች ኤክስፔክት አደረግ ነበር። ለምን ሰዎች ይሄንን ማያረጉት? ለምንድን ነው? ይሄ እኮ ልክ ነው፣ ይሄ እኮ እውነት ነው። የምሬ ነው ከልቤ። ይሄን ጉዳይ ትላንት ከጓደኛዬ ጋር አሱ ስናወራው ነበረ። በጣም የሆነ ስትሪክት እና ሌጋል አይነት ሰው ነው ባህሪ። ምን ማለት መሰላችሁ? ድሮ አስታውሳለሁ ዩኒቨርሲቲ ዋይፋይ ለመጠቀም ከጓደኞቻችን ጋር ዝም ብሎ በቃ መታወቂያ የሃይስኩል መታወቂያችን ይዘው ይገባሉ። ነው ኮስተር ብለው ቆይቷል። በቃ መታወቂያውን ይዤ መግባት አልችልም፣ እፈራለሁ።
የዛን ያክል የሆነ በቃ ላይ ህግ መጣስ አልወድም አሁን እጥሳለሁ እያልኩ ሳይሆን የሆነ በጣም ጠንቃቃ በቃ ምንም ሪስክ የማይወስድ አይነት ሰው ነበርኩ። ዘን ግን አይ ቲንክ ኢን ላይፍ መሰለኝ በጣም ደፋር እየሆንኩ መጥቻለሁ። ሆፕፉሊ ያው እነዚህ ነገሮች እሷ ልታውቃቸው አትችልም ኦብቪየስሊ፣ ግን ደግሞ ደፍነትሊ ተቀይሯል ብላ እንደምታስብ አውቃለሁ። ደግሞ ወፍሬያለሁ በጣም አውዝ በጣም 40 ሊትራሊ 49 ወይ 50 ኪሎ ነበርኩኝ። የድሮ ፎቶዬን ሳይ በጣም ነው የሚገርመኝ። አሁን ሊትራሊ በጣም ወፍሬያለሁ። ምናልባት ላለፉት 3 ወራት 2 ወራት በጣም ወፍሬያለሁ። ሶ ኔክስት የምንይዘው ቻሌንጅ አለ፣ እሱ ላይም በደንብ ዲስከስ እናደርጋለን። ሶ ይመስለኛል ተለውጧል ብላ ብታስብ ይመስለኛል። ወረኛ መሆኗን ልትል ትችላለች። አይ ቲንክ አይ ዶንት ኖ። ሁለተኛ ጥያቄ፣ አብዛኛውን ጊዜ የሀበሻ ወንዶች ገንዘባቸውን ኪሳቸው ውስጥ መደበቅ ይወዳሉ። አንተ ደግሞ ስለ ጤነኛ ባውንደሪ የምታስተምር አሰልጣኝ እንደመሆን መጠን አንተና ባለቤት የጋራ አካውንት አላችሁ ወይስ የራስ የምትደብቅበት ቦታ አለ? የለንም፣ የጋራ አካውንት የለንም። አይ ዶንት ቲንክ የጋራ አካውንት ኢትዮጵያ ውስጥ አለ እንዴ? ይኖር ይሆናል። አይ ዶንት ኖ። ገና እኔ ትኩስ አግቢ ስለሆንኩ አላውቀውም ኢንፎርሜሽኑን። ግን በመደበቅ ማምን ሰው አይደለሁም። ስልኬ ፓስወርድ ምናምን ሁሉም ነገር ባለቤቴ ጋር አለ። ከፈለገች ምንም ነገር አክሰስ የማድረግ አቅሙ አላት ብዬ ነው ማስበው። በጣም ኦፕን በመሆን ደግሞ ማምን ሰው አይደለሁም። ካላሳየሁሽ ምልም ሰው አይደለሁም። ምን አስዋሸኝ? እውነታውን ስነግራችሁ ካላየሽልኝ ይሄን ሁሉ አልልም። ግን አንድ ነገር በኮንፊደንስ የምናገረው አጠገቤ ላለ ሰው ቅድም እንዳልኩት በምችለው ሁሉ ኃላፊነቴን መወጣ አይነት ሰው ነኝ። በቃ በምችለው ጥግ ድረስ ሁሉ የራሴ ደስታ ራሱ ቢጎል ችግር የለብኝም። አስሎንጋስ አጠገቤ ያለው ሰው ፋሚሊ ብዬ ያስኩት ሰው ደስተኛ እስከሆነ ድረስ፣ ሰላም እስከተሰማው ድረስ፣ ደስተኛ እስከሆነ ድረስ ስል ግን እዚህ ጋር መጠንቀቅ ያለባችሁ በጣም ደሳስ የሚል ነገር እያረኩ ምናምን ሆነ አላረ ፋንሲ ነገር በማድረግ ማለት ሳይሆን ነሰሰሪ የሆነ ሪስፖንሲቢሊቲ ነው ማለት ነው። ልክ የሆነን አግባብነት ያለውን ጤናማ የሆነውን ሪስፖንሲቢሊቲ በመወጣት ነው ማምነው። ሰው ከገንዘብ ጋር ጉዳይ ጋር የደረሰኝ ኢሹ የለም እስካሁን። ባለቤቴም ብዙ ጠይቃኝ አታውቅም። እኔም ደግሞ ደብቄ አላውቅም። ላይክ አይ ቲንክ ጤናማ የሆነ ባውንደሪ ነው። ሁሉም ሰው እንዲህ መሆን አለበት ብዬ አምናለሁ። ብዙ ጊዜ ስለ ስልክ ሲወራ የባልን ፓስወርድ ሚስት ማወቅ አለበት ወይ፣ ሚስትን ፓስወርድ ባል ማወቅ አለበት ወይ ምናምን የፌስቡክን የሚል ኮንስተንት የሆነ ጥያቄ ይጠይቃለሁ። ለዚህ ያለኝ ጥያቄ መልስ ይሄ ነው። እኔ አሁን የባለቤቴን ስልክ መጠቀም ከፈለኩኝ እንድትደብቀኝ አልፈልግም። ግን እኔ በሞት የባለቤቴን ስልክ ከፍቻ ላይ አይነት ነገር መብቱ አለ፣ ግን መጠቀም የማልፈልገው መብቴ ነው። ሰው ከፈለገ ነፃነቱን ማጣት የለበትም። ግን ደግሞ ስለተከፈተ ደግሞ የሆነ ሰውን በጥርጥር አይን ማየትም ደግሞ ነሰሰሪ ነው ብዬ አላስብም። ስለዚህ ይሄ ክፍት የሆነ ግን ደግሞ ለጊዜው አሳሳቢ ያልሆነ ጉዳይ ነው ብዬ ነው ማለት። ኪራ፣ የብዙ ሰው አሰልጣኝና አስተማሪ ነህ። ከአንድ አሰልጣኝ አይጠበቅም የምትለው ልምድ አለ? ለምሳሌ እስከ ሌሊቱ 6 ሰዓት ቲክቶክ ስክሮል ታደርጋለህ ወይንስ ሪያሊቲ ሾዎች ላይ ታዘወትራለህ? እቺ ነገር ብዙ ቦታ ተናግሬያለሁ ከዚህ በፊትም። ኖቦዲ ኢዝ ፐርፌክት ማለት እኔ የማምነው በሚገባኝ ልክ ከዚህ በፊትም ተናግሬዋለሁ። ሰው የተሻለ የትኛውን ያደርጋል የሚለው ነው እንጂ የሚመዘነው። እኔ ፐርፌክት ሰው ሳይ ራሱ ማለት እፈራዋለሁ። የሆነ ዊክነስ ላይበት ፈልጋለሁ እንደ ሰው። ዛት ሜክስ አስ ሂውመን ብዬ አስባለሁ። እኔ ሰው ራሱ የሚያደርገን አንዱ ፓርት ደካማ ጎን መኖሩ ነው። የሆነ እንደሚደክምህ መሆን አይደለም፣ ጨዋታ መፈለግህ አንዳንዴ አይደለ፣ መቀለድ መፈለግ፣ ማረፍ መፈለግ፣ መታለልህ ምናምን የሰው ፓርት ነው። ይሁን እንደ ሮቦት አይደለም የሚኖረው። እንደዛ ስለማምን በጣም ስትሮንግ አልሆንም ራሴ ላይ። ግን ደግሞ ኦፍ ኮርስ በጣም የአረቦች ቀልድ በጣም ነው የምወደው። በጣም ፋኒ ቪዲዮ አለ አይደለም ገፈታተሩት ምናምን ዘሞስት በጣም በቃ ኢቭን አንዳንዴ ከማግባት የፊት ጓደኞቼ ጋር እንኳን ሳደር ምረብሻቸው በሱ ነው። በጣም ረጅም ሰዓት ላይ እችላለሁ የሚያስቀል። በተለይ ማታ ማታ እኔ ሲሪየስ ነገር ማየት አልወድም። ካየው ፋን ነገር ነው ማየው። በጣም ነው የምስቀው፣ በጣም ነው ፈታ የሚያደርገኝ በጣም ማለት ነው። እኔ አይ ቲንክ ብዙዎቻችሁ የአረቦች ቀልድ ትወዳላችሁ ብዬ አስባለሁ። ቢሰሩት ኮሜዲ ጄኑዊን ኮሜዲ ነው፣ ከልብ ነው የሚያስቀው። እና እንደሱ አይነት ቀልድ በጣም ነው የማየው ረጅም ሰዓት። አንዳንዴ በተለይ አርብ ቅዳሜ ስለሆነ ይሁን በንጋታው ምናምን ብዙ ጊዜ ራሴን ሳይሆን እንደ ፓተር አርብ ማታ አመሻለሁ ስክሮል እያደረኩኝ። አይ ቲንክ ሶ ኦብቪየስሊ አለብኝ እንዴ ሰው አይደለሁ ለምን አይኖርብኝ? አንዳንድ ሰው እንዲህ የምትኖር ይመስለዋል ብድግ ብሎ። በጣም ብዙ ችግር አለብኝ በጣም ዴፊኒትሊ። ከባድ ነው ጥያቄዎቹ ግን ወየው። እሺ ለሰራተኞች እስከምን ድረስ አምባገነን አለቃ ነህ? ሰራተኞች የምር ይወዱሃል ወይንስ የሳይኮሎጂ ትሪኮችን ይፈሩታል? እኔ እንጃ። እኔ አሁን ጉራ እንዳይሆንብኝ ከልብ የሚያቀኝ ሰው አይጠላኝም። ጄኑዊን
የሚያቀኝ ሰው ተጠግቶ። ምክንያቱም ነሰሰሪ የሆነ ክፋት አለብኝ ብዬ አላስብም ሰዎች ላይ ቅን ነው ማስበው ሰው እንዲሳካለት። ግን ደግሞ ኃይለኛ ነኝ። አዎ ይሄን ከዚህ በፊትም ትዕግስቱ አልተነኩት ፖድካስት ላይ በሚስጥር እያወራሁ ነበር ከካሜራ ጀርባ አሲስታንቴን እየጠየቀችው ነበር። እና ኃይለኛ ነኝ ኦፍ ኮርስ አምናለሁ እሱን። በተለይ ከስራ ጋር በተያያዘ ጉዳይ እንትን ልል እችላለሁ፣ ልበሳጭ እችላለሁ። ምክንያቱም አንዳንድ ነገሮች ላይ ሶፍት በመሆን አላምንም። ምክንያቱም በቃ የሆነ ነገሮችን ባባበልካቸው ቁጥር በምትፈልገው መንገድ ይሄዳሉ ብዬ አላስብም። አይ ቲንክ እንደ ደካማ ጎኔ ልትወስዱት ትችላላችሁ። አምባገነን ልበለው ኃይለኛ አላቅም፣ ግን ስራ ላይ ኃይለኛ ነኝ። አይ ቲንክ ምናልባት ይሄ ልክ ደብል ፐርሶናሊቲ እንዳለው ሰው ልታይ በጣም እዚህ ጋር በጣም ኬርለስ የሚስቅ የሚጫወት አይነት፣ ከዛ እዚህ ጋር ደግሞ በጣም ለምን እቺ ነገር እንዲያልሆነችን የሚል እኔ እንጃ ካሜራ የሚያዝበት መንገድ ሁሉ ሊያናደኝ ይችላል። ለመጠነቃቄ ለምን አትይዞም ከእጅ ቢያመልጥስ አይነት የሚል ቀድሞ የሚጠነቀቅ አይነት ሰው ነኝ። ኦፍኮርስ ማንም ሰው ደግሞ እንዲህ ስትለው ደስ ይለዋል ብዬ አላስብም። ግን ኦቨርኦል ኮሚሌቲቭሊ ከኔ ጋር ረጅም ጊዜ የቆየ ሰው ነሰሰርሊ ኢንቴንሽናሊ አምባገነን በጣም የራሱን ሰልፍ ጥቅም ብቻ የሚያስብ ሰው አይደለሁም ብዬ በዚህ በኮንፊደንስ እናገራለሁ። አይ ኬር ፎር ፒፕል አዝ አ ሆል ብዬ አምናለሁ። እንግዲህ እነሱ የሚሉትን ደግሞ እንግዲህ ወይ ከታች ያስቀምጡላቸው። እሺ የሳይንስም ሃይማኖታዊ እንደሆነ ሰውም በስኬት ላይ ቡዳ ወይም ደግሞ ምቀኝነት ተጽዕኖ አለው ብለህ ታስባለህ ወይ? ቡዳ ስለ ቡዳ ብዙ እውቀቱ የለኝም፣ ግን መጥፎ ኢነርጂ በሚል ግን አምናለሁ። አካባቢ ላይ መጥፎ ኢነርጂ፣ ምቀኝነት ብዙ ጊዜ ተናግሬዋለሁ ከዚህ በፊት። ምቀኝነት፣ ተንኮል፣ ውድቀትን መመኘት፣ ያንተን መጉደል የሚመኝ ሰው አካባቢ መሆን አፌክት ያደርጋል ብዬ አምናለሁ እኔ። ምክንያቱም እንደውም በጣም ስለ ልብ በጣም ነው ማንበብ የሚመቸኝ እና የሰው ልጅ ልቡ ውስጥ የሚያስበው ሀሳብ እስከ 6 ፊት ድረስ አፌክት ያደርጋል ይላል ሰዎችን፣ አጠገቡ ያሉ ሰዎችን። ስለዚህ የሆነ እናንተ ራዳር ውስጥ ያለ ሰው ስለ እናንተ ከልቡ መውደቃችሁ የእናንተ ስኬት እንድትወድቁ የሚመኝ ሰው አለ ማለት ዴፊኒትሊ ሄልዚ ኢንቫይሮንመንት ነው ብዬ አላስብም። ምክንያቱም ኢንተራክት እናደርጋለን አካባቢያችን ላይ ካለ ሰው የኔን መውደቅ፣ የኔን መሞት፣ የኔን መሰቃየት፣ የኔን መጉደል፣ የኔን ማልቀስ፣ የኔን መከፋት የሚመኝ ሰው አጠገቤ ቢኖር እኔ ያ ኔጌቲቭ ኢነርጂ ይጎዳኛል ብዬ የማስብ ሰው ነኝ። በተቻለኝ አቅም እንደዚህ አይነት ኢነርጂ ለመሸሽ ሞክራለሁ። በተቻለኝ አቅም ግን ኢፍ ዩ ኮል ኢት ዛት እሱን ቡዳ ከሆነ የሚባለው ኦፍ ኮርስ ሊሆን ይችላል። እንግዲህ ግን እውቀቱ የለኝም። ምናልባት የምታውቁ ሰዎች ካሉ ከስር ኮሜንት ይጻፉልን። ግን ኔጌቲቭ ኢነርጂ ግን አለ በጣም የምቀኛ ሰው ኢነርጂ፣ ያንተን ውድቀት የሚመኝ ከልቡ አንጀቱን አስሮ በወደቀ የሚል ሰው ግን አካባቢ ላይ ባይኖር ይመረጣል። ይበክለዋል ኢነርጂውን። ያንተ እስኪ አስበው፣ በተገላቢጦሽ አስበው እስኪ ያንተ መሳካት የሚያጓጓው ሰው፣ ያንተ የተሻለ ቦታ መቆም የሚመኝልህ ሰው አጠገብ ሲሆን ሳናግር ራሱ ኢንስፓየርድ እኮ ትሆናለህ አይደል? ያ አስበው ካሜራማኔ ከፊት ቁጭ ብሎ የሚለፈልፈው እያለ ቢያዳምጠኝ አሁን አይ ዶንት ቲንክ ማውራት የምችል የሆነ ይከብደኛል። ሶ ዴፊኒትሊ ያ። እሺ ኪራ፣ እኛ ሀገር ወንድ ልጅ ማልቀስ የለበትም ይባላል። ለመጨረሻ ጊዜ ያለቀስከው መቼ ነበር? ለምንድን ነው ያለቀስከው? ለቅሶ ደግሞ ፈውስ ነበር ወይስ ደግሞ ከበደኝ የሚል ነበር? ወንድ ልጅ ማልቀስ የለበትም የሚለውን ሀሳብ እኔ የማይበት መንገድ እንግዲህ ብዙ ሰዎችን ብለውት ሊሆን ይችላል። ወንድ ልጅ እንባ የተሰጠው እንዲያለቅስበት ነው። ነገር ግን ማፊት ማልቀስ አለበት፣ የት ማልቀስ አለበት የሚለው ለእኔ ሞር ኢምፖርታንት ነው። ምክንያቱም እኔ ወንድ ልጅ ሮል ሊደርሺፕ ነው ከተባለ አይደለም መምራት መጋፈጥ ከሆነ የወንድ ልጅ ሮል ዴፊኒትሊ አንተን አምነው ያንተን እጅ አምነው የሚከተሉ ሰዎች አብረው ተስፋ እንዳይቆርጡ እንዳይሳቀቁ ስትል የምትከፍለው ዋጋ አለ ብዬ አምናለሁ እንደ ወንድ ልጅ። ስለዚህ ፐርሰናሊ ስፒኪንግ በተቻለኝ አቅም ፈጣሪ ፊት ለማልቀስ ነው ሞክረው። ድሮ ያለቀስኩባቸው ጊዜያቶች ነበሩ ኦፍ ኮርስ ሰው ፊት። አዎ ግን it's been long time አንዱ የተለወጥኩበትም እሱ ሊሆን ይችላል የ10 ዓመቱ የቀደሙ I don't think አሁን ሰው ፊት አላሳይም በፍጹም። ኢቭን እንኳን ከአቅሜ በላይ ቢሆን ዞር ላለው። ኢሞሽናል አይደለሁም አልላችሁም። ኢሞሽናል ሰው ነኝ። በጣም ልቡ ሚራራ አይነት እንትን የሚል ሰው ነኝ። ቶሎ ዝን የሚል ሰው ነኝ። ግን በተቻለኝ አቅም ቤተክርስቲያን በጣም one of my እንደውም ቤተክርስቲያን ሄጄ እንባዬ ካልመጣ ይከፋኛል። ምክንያቱም የሆነ ዊክነሴን ማሳይበት ቦታ ነው ብዬ ስለማመን ሰው ቤተክርስቲያን በደንብ አለብኝ ኮንስተንትሊ። ትንሽ ግን ያሳፍራል ቤተክርስቲያን ሰው ሲያይ
አንዳንዴ እምባ ቸግሮ ነገሮች ተበላሽተውብህ አይደለም እኮ እንዲሁ በቃ ደካማነትህ እኮ የምሬን ነው። አሁን ቤተክርስቲያን የምሬን አሁን ነው ሰንቶኝ ነው ውስጥ የሰነግራች አንዳንዴ ቤተክርስቲያን ውስጥ ሆኜ እምባዬ ሲመጣ ከጎን ያለው ሰው ምናምን ያሳቅቀኛል። የምር ወዲያው ኮንሺየስ ሆነና ይደብረኛል። ግን አልፈልግም በቃ መመሰጥ የምፈልገው እዛ ውስጥ ነው። ግን ትንሽ ወይ ሶሻል ሚዲያ ስለምታወቂ ይሁን የሆነ እምባዬን ለመዋጥ ሞከር፣ ግን አልፈልግም። ለምን መሰላችሁ? በቃ እዛ ጋር እምባህ የሚመጣው የምታለቅሰው ነሰሰርሊ የሆነ ነገር ጎሎ ቤት ኪራይ የምከፍለው ታመምና ላይሆን ይችላል። በቃ አንዳንዴ የሚረዳ እሱ እኮ ስለተደረገልህ ራሱን ባኮ ይመጣል አይደል? ሳይገባ የቆምክባቸው ቦታዎች፣ በምህረት የታለፍክባቸው ቦታዎች በራሳቸው ከእንቅፋት እንደ ተንኮልህ ሳይሆን እንደ ልብ ክፋታችን ሳይሆን እንደ እሱ ቸርነት ያሳለፈን ቦታዎች ራሱ ኢሞሽናል ሊያደርጉ ይችላሉ። እነዛን ቦታዎች ማለፍ በራሱ ባህል ሊያስመጣው ይችላል። ስለዚህ ግሬትፉል ስትሆን ማለት ነው። እንደዛ ልሆን ስል ያዝ ያደርገኛል። ከዛ በተረፈ በተቻለኝ አቅም ቤተሰቤ ፊት ላለማልቀስ ሞክራለሁ። ግን ኪራን በጣም የሚያስለቅሰው ምንድን ነው ከተባለ ግን አይ ቲንክ የእህቶቼ ልጆች በጣም ኢሞሽናል ከሚያደርጉኝ ፓርቶች ውስጥ ናቸው። በጣም ዊክነሶቼ ናቸው። ሳያቸው ራሱ ኢሞሽናል ሆናለሁ። ዋጥ ለማድረግ ሞክራለሁ እንጂ ያ ኪራ ወደ ፈኒ ጥያቄ ልንሄድ ነው። አስቀኝ ኧረ ከፋኝ እኮ ጺምን ብትላጨው ተከታዮች አሁንም ስለ ሪሌሽን የምትሰጠው ምክር ይሰሙሃል ወይንስ አይሰሙኝም ብለህ ታስባለህ? በጣም ምራላቸው አስታውሳለሁ። አንድ ፀጉር ቆራጭ አዳማ ያለው ይሄን ተሳስታ ቆርጣኝ በጣም በቃ ሌላ ሰው እግዚአብሔር በጣም ሌላ ሰው እና ውስጤን ካልደበረኝ ፎቶ ፖስት አደርግላቸዋለሁ። ጺሜን ስላጭ ምን እንደመስል ከዚህ ጋር ጎን አድርጌ የዛሬ ኮቪድ ሰዓት ላይ ተላጭቸው ነበር ሙሉ እስኪ ምን ይመጣል የሚለውን ለማየት ውጪ ያለው ማለት ኢትዮጵያ ውስጥ አይደለም። ጺሜን ብላጭ ሲሪየስ ሊወስደዋል ወይ? አይ ቲንክ ኮምፕሊትሊ ሌላ ሰው ስለምመስል እንደ አዲስ ለመልመድ የሚጥሩ ይመስለኛል። እንጃ ኪሩቤል አሃዱ ብሎ መቀበል ይከብዳቸዋል። ኮምፕሊትሊ ሌላ የህንድ ፖሊስ ነው መስለው። ይሄ ሙስታሽ ብቻ አስቀርቼ ይሄን ተላጭቸው እና ኮምፕሊትሊ ፀጉሬን ብላጭና ወይም ቤቢ ሄር ነው የሚባለው ፌድ ምን ይባላል ክሊንከት ብቆረጥና ጺሜን ብላጭ እኔ ኮምፕሊትሊ ዘሞስት የማያምርበት ሰው ዘሞስት በቃ ክሊንከትና ጺም መላጨት የማያምርበት ሰው ነኝ። በጣም ነው ማስጠላው በጣም ለራሴ ራሱና አይ ቲንክ ጺሜ ይመስለኛል ፊቴ ላይ ካሉ ፊቸሮች ሰላም እንዲሆን ያደርጋል። ያ እሺ ኪራ ለቤተሰብ ክብር ስትል የተለያዩ ዝግጅቶች ላይ ደስ ሳይለ የምትበላው ባህላዊ ምግብ ምንድን ነው? ያ እሱ ፓርት እንኳንም ጠየቃችሁኝ። በነገራችን ላይ በጣም ብዙ የቤተሰብ አባል በተለያየ አጋጣሚ የማገኘው ሰው አንድም ከባህሬ ከሚደብረው ነገር ብዙ ነገር አልበላም። በጣም እንትን ነኝ ላይክ ማልወደው ነገር ይበዛል። ይሄ መጥፎ ባህሪ ያለኝ በጣም ውስን ነገር ነው የምወደውና የለመድኳትን ብቻ ነው የምወደው። አስታውሳለሁ ውጭ ያለው አንድ በአባቱ ኢትዮጵያዊ በእናቱ ደግሞ ላቲናዊ ሜክሲካን የሆነ እዛ ተገናኝተን አማርኛ አይችልምና ምግብ እንብላ ሲለኝ አልበላም፣ እንብላ ሲለኝ አንበላም ስለው አንተ ልክ እንደ አባቴ አለ። ኢትዮጵያኖች መሞከር አትወዱም አዲስ ምግብ አለኝ። የምር በቃ አባቴም ላለፉት 20 ዓመት እንጀራ ከሌላ አይበላም አለ። የእናቴን ምግብ አይሞክርም አለ ሜክሲካን ምናምን። በቃ እንጀራ በሽሮ፣ እንጀራ በስጋ ወጥ፣ እንጀራ በዶሮ ወጥ፣ እንጀራ በምስር ወጥ እንደዚህ አይነት ባህሪ አለብኝ የለመድኳትንና በጣም ከዚህ በፊትም ተናግሬዋለሁ። ድሪምስ ፖድካስት ድሮ ተናግሬያታለችን ነገር አልጫ ነገር ብዙ አልወደም እኔ ነጣ ያለ ከለር ነገር እንዲሁ አይመቸኝም። በቃ ምግብ የሚያቃጥል ነገር ነው የሚመቸኝ። ብዙ ምግብ አልበላም እላለሁ፣ ግን ያው ሼም ይዞኝ የምበላላቸው ምግብ አለ እንትን አልልም፣ ግን በጣም ውስን ምግብ ነው የምወደው። በቃ 3-4 ምግብ በላይ የምወደው ምግብ የለኝም። ብዙ አልወድም መሞከር። በቃ ደካማ ጎን አዲስ ነገር መሞከር አልወድም ምግብ ላይ የለመድኩትን ነው ባለው። እሺ ኪራ ከ500,000 በላይ ተከታዮች አሉ። አንተ ከባድ ጊዜ ሲያጋጥም ስትሰበር ወዴት ነው የምትሄደው? አንድ አሰልጣኝ ሌላ አሰልጣኝ ያስፈልገዋል ብለህ ታምናለህ ወይንስ በራሱ መፍታት ይችላል ብለህ ታምናለህ? ከ500,000 በላይ ተከታይ አለህ የሚለው አይ ቲንክ ተደምሮ ይመስለኛል። ፐርሰናል ዴቨሎፕመንት ላይ 100,000 ምናምን አለን። ከዛ አዛኛው ላይ 180 ምናምን ሺህ ቲክቶክ ምናምን እያልን 600-700 ሊሆን ይችላል ተደምሮ። በእርግጥ 500 ይበልጣል። ኤኒዌይስ ኦፍ ኮርስ እቺ ነገር ነች በጣም ዘሞስት ከባዷ። አንዳንዴ ለሰዎች በቻልከው አቅም የምታውቃትን ሼር ለማድረግ ስትሞክር አንተን ደግሞ የሚረዳ ሰው ታጣለህ። ወይም ለሰዎች ሁሌ በቃ ታፍ አክት ማድረግ አለብህ ጠንካራ እንደሆንክ ዘን ሁሉም ሰው በቃ አንተን ነው መደገፊያ የሚያደርግና አንተ ደግሞ የምትደገፍበት ቦታ ታጣለህ።
እና ዊክ መሆን የማይፈቀድልህ አይነት እስኪሆን ድረስ ሁሉ ምክንያቱም ለካ ኪሩቤል እንደዚህ ነው ለማለት የዘጋጀ ሰው ይበዛል። የምሬን ነው የምልህ። ይሄ ሰዋዊ ባህሪን ለማሳየት ስትሞክር ለካ ኪሩቤል ይናደዳል እንዴ፣ ለካ ኪሩቤል ያኮርፋል እንዴ፣ ለካ ኪሩቤል የሆነ እንደዚህ አይነት ኤክስፔክቴሽን አለ አንዳንድ ሰዎች ላይ የማየው እና በደንብ ነው የሚከፋ። ኦፍ ኮርስ እኔ እግዚአብሔር ይመስገን ላወራቸው የሚችላቸው ጓደኞች አሉኝ፣ ቤተክርስቲያን አለ፣ በዛ መንገድ ተጠቅሜ ያለው እንጂ ኦፍ ኮርስ ማንም ሰው ቢሆን የራሱ ህይወት ላይ ምንድነው የሚባለው ቅድም ያልከው አባባል ተዛለ ለዚህ ነው ያሉት እንኳን ለራሱ አቅም እንደሚባለው አንዳንዴ የራስ ህይወት ሲሆን ኢሞሽናል ትሆናል። ለምሳሌ እኔ ከባለቤቴ ጋር ስጋጭ ኢሞሽናል ሆናለሁ፣ ሎጂካል መሆን ይሳነኛል አይደለ በጣም እና ላይክ የሆነ ማቀው ነገር ራሱ ይጋጭብሃል፣ በጣም ይከብዳል። በእርግጥ ከጤናማው ሰው ከአብዛኛው ሰው አንፃር በጤናማ ነገሮችን የመፍታት ቻንስ ሰፊ ነው። ያው ቶሎ መለሳለሁ፣ ልክ ያለውን ነገር ለማስተካከል ሞክራለሁ፣ ግን በጣም ነው የሚከብደው። ግን እግዚአብሔር ይመስገን ቤተክርስቲያንም ቅርቤ ነው፣ ከበሬ ጓደኞችም አሉኝ። ከዛ ደግሞ ከራሴም ጋር በመነጋገር በጣም ነው የማምነው ላይክ ያረኩት ነገር ልክ ነው ወይ ልክ ካልሆነ በቃ ይቅርታም ጠይቄ ሰላም ለመፍጠር ሞክራለሁ። ግን በጣም ሎንሊ ነው። በጣም ብዙ ኮንተንት ክሪኤተሮች ሼር የሚያደርጉኝ ሀሳብ ብዬ የማስበው ይሄ ነው። በጣም ውስጥ ብቸኝነት ስሜት አለው። ምክንያቱም ሁሉም ሰው ጠንካራ አድርጎ ስለሚስል ደካማ ጎንን መናገር ትፈራለህ። እሷ ፓርት አለች። ግን እግዚአብሔር ይመስገን አንተ ደግሞ ደካማ ጎንን ሄደ ለፈጣሪ ትነግረዋለህ ማለት ነው። ቬንት ታደርጋለህ እዛ ሄደ። ያ ተማሪፍ ዛሬ የዩቲዩብ ቻናሎችን ብታጣ የሶሻል ሚዲያ ተከታዮች አንፎሎ ቢያደርጉ ሁሉንም ነገር ተሰሚ ባትሆን ደስተኛ ትሆናለህ ወይንስ ደስታ በሶሻል ሚዲያ ላይክ እና በአፕሪሺዬሽን ላይ የተደገፈ ነው? ኦብቪየስሊ ይከፋኛል። ሶሻል ሚዲያ በጠቅላላ ቢዘጋ ሰዎች ሁሉ አንፎሎ ቢያደርጉኝ ምናምን ይደብረኛል፣ ይከፋኛል። ምክንያቱም ፖዚቲቭ የማውቀውን ፖዚቲቭ ሀሳብ ሼር ለማድረግ ነው የመጣሁት። ያን ሁሉ ፖዚቲቭ ሀሳብ ገፍቶ ሰው ዞር በል ቢለኝ ሰው አይደለም፣ ይከፋኛል። ግን አይ ዶንት ቲንክ ተስፋ መቆርጥ አይመስለኝም። ያ ሞቲቬሽን እንዳይሆንባችሁ ግን I'll find a way። ምክንያቱም በቃ at the end of the day መኖር አለብህ። ፈጣሪ ጊዜ ደርሶ ከዚህ ህይወት እስክትወጣ ድረስ የሆነ ነገር ኮንትሪቢዩት ማድረግ አለብህ፣ የሆነ ነገር ማድረግ አለብህ። ስለተዘጋ በቃ ሁሉ ነገር ተዘጋግቷል ብዬ መቀመጥ አልፈልግም። በዚህ ባለፈተን ደስ ይለኛል። ይሄ ፈተና ነው ግን ከተባልኩኝ ግን የሶሻል ሚዲያውን ማስተካከል የሚችል ከሆነ አስተካክላለሁ። ካልሆነም ደግሞ እግዚአብሔር ይመስገን በጣም ብዙ ሙያዎች ባለቤት ነኝ። ስለዚህ ሌሎቹ ነገሮች ላይ ሆኜ ተበልቼ ሌላ ፕላትፎርም እንደምፈልግ አውቀዋለሁ። ምክንያቱም እኔ ሶሻል ሚዲያ ለገንዘብ አይደለም የምሰራው። ይሄን በኮንፊደንስ ነው የምናገረው። እኔን የሚያውቁ ሰዎች ያውቃሉ። 1 ብር ሳይከፈለኝ 2 ዓመት 3 ዓመት ሰርቼዋለሁ። ለገንዘብ ስለማገኝበት አልጠላም፣ ኦፍ ኮርስ አልጠላም። ግን ለገንዘብ አይደለም ስለምወደው ነው የሰራሁት ያለምንም ሳንቲም። ስለዚህ ኦብቪየስሊ ያለምንም ሳንቲም ፎር አ ዋይል መስራት እችላለሁ። አዎ ከባድ ሊሆን ይችላል። አዎ ምክንያቱም ኃላፊነቶች እየበዙ ሲሄዱ፣ ወጪዎች እየበዙ ሲሄዱ ከዜሮ መጀመር ከባድ ነው። ይሄ ደግሞ ለእኔ ብቻ አይደለም፣ ማንኛውም 30 ዓመት ወጣት ከባድ ነው። እኔ ኪሩቤል ስለሆንኩ አይደለም። ዴፊኒትሊ ግን ምክንያት ግን እፈልጋለሁ። ለምንድን ነው የሚዘጋው? የሁሉ ነገር የሆነበት ምክንያት ምንድን ነው? ከኔ ድካም ነው ወይስ ከኔ አቅም በላይ ከሆነ ነገር ነው? ከኔ አቅም በላይ ከሆነ ቶሎ ነው ምንድነው? ከኔ ድካም ከሆነ ግን ትንሽ ከብደኛል። ምክንያቱም ለምን ሰነፍኩ የሚል ጥያቄ ስለሚመጣ፣ ከኔ አቅም በላይ ከሆነ ግን ላይፍ ይቀጥላል አይደል? ብችል እስከ ጥግ ድረስ መሞከር የምፈልገው ነገር የኃይሌ አባባል አለ ደስ የሚለኝ፣ ሞክር እንደገና ሞክር አሁንም እንደገና ሞክር። ዛ ሹድ ቢ የሁላችንም ፕሪንሲፕል። ትሞክራለህ፣ ከወደቅክ አሁንም ትሞክራለህ፣ ከወደቅክ እንደገና ትሞክራለህ። ዴቪድ ጎግንም ይለዋል ይሄን ነገር በነገራችን ላይ አይደል? you try again, get back again until እስካይጥልህ ድረስ ያ ነገር ያ መለስን ሁሉ ጥያቄዎች ሁሉንም መልሰናል። that's amazing። በጣም one of the best questions ነው የምላቸው እነዚህ። የምሬን ነው፣ በጣም ኢንትረስቲንግ ናቸው። ኢሞሽናልም አድርገውኛል፣ አስቀውኛልም፣ ትሩሊ ከውስጤም እንደሆነ አድርገውኛል። ዴፊኒትሊ እንደዚህ አይነት ጥያቄዎች ይኖራሉ። እናንተም በጣም ዲፕ ናቸው ብላችሁ የምታስቧቸው ጥያቄዎች ካሉ ራፍሊ እንዲሆንኩኝ ሞቲቬሽን ምናምን ሳይሆን ዲፕ የሆኑ ጥያቄዎች ካሏችሁ አስቀምጡልንና ሰብስበን እንመልሳለን። ቻናሉ ሰብስክራይብ አድርጉ፣ ሌሎች ሰዎች ሼር አድርጉት። ቴንክ ዩ